አይ ቡቡዬ አቤት ውሳኔ ምርጥ ውሳኔ ወሰንክ። ወሽ አቦ ይመች በቃ ምርጥ ውሳኔ ላይ ነክ ነው የምልህ። አረ ቤተሰብ ድፍረት ትላላችሁ። ይሄ ሰውዬ ግን እኔ የምላችሁ ምንም ጥፋት የለብኝም። ምንም ጥፋት ሳላጠፋ እኔ ማለት ግራ የሚያጋባኝ ነገር ምንም የለኝም አላለም። አዎ ልክ ነው እኮ ልክ ነክ። አዎ ልክ ነው። ምክንያቱም ሄሚ እኮ ነች ካፌ ላይ ቁጭ ብላ ፎቶ የተላከው ለሄሚ ነው። ሄሚ ነች ማለት ወንድ አስረግዞኛል ብላ የመጣችው ሄሚ ነች። እንጃ በቃ ብዙ ነገር አለ እያለችው ሄሚ ነች። ስለዚህ ሄሚ ናት ጥፋተኛ። አንተ ምንም አላረክም የኔ ምስኪን። ኦ ማይ ጋድ ምርጥ ምርጥ ውሳኔ ነው የወሰንከው። አቦ ይማቼ። ኧረ በስመ አብ ወልድ። ይሄ ሰውዬ ግን እኔ እኮ ግርም ነው የሚለኝ። ግርም ትላለህ ነው የምልህ። ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ አይደል? ባላችሁበት ቦታ ሰላማችሁ ብዛ። እኔ ጋር ሁሉ ሰላም ነው፣ እግዚአብሔር ይመስገን። ውዶቼ ቪዲዮን ሼር ላይክ አድርጉ፣ ሀሳብ አስተያየታችሁ ኮሜንት ስር አስቀምጡልኝ። ሶ ዛሬ እንዳያችሁት ብሩክ እና ሀይሚ ተለያይተዋል እንበል እንዴ? በጣም ነው የምታስቁኝ። እኔ እንኳን ብሩክ በጣም ታስቀኛለህ። እኔ የምልህ ማለት ምንም ጥፋት የለብኝም ምናምን ሄሚን ከህይወቴ ውጪ አንቺ እቺ ከዚህች ልጅ ጋር ግንኙነት አላችሁ ነው። ሄሚን ለምንድን ነው ከሌላ ሰው ጋር የተኛው ወርጋጥ ሴቶች ጋር የምታወዳድራት? አልገባኝም። ምን ማለት 2 አመት ሙሉ መስዋዕት ከፍላ ካንተ ጋር ኖራችሁ ሴት ማለት አሁን ላይ ሀምጥቴ አንቺም ከህይወቴ ውጪ አንቺም ከህይወቴ ውጪ ምናምን አንተ ከፈለክ ሄሚን እኮ ብቻውን ጠርቴ ከህይወቴ ውጪ ልትል ትችላለህ። ገባ አይደለ? አንቺን ከህይወቴ ውጪ አንቺን ከህይወቴ አውርቴ ሞታል። አነጋገር አልቻልክም ምናምን ስላለን ወይም ንግግር አልቻለም ስላለን ይሄ ነገር ሰብስቤ በቃ በአንድ ድንጋይ ሁለት ወፍ አለ። እንደዛ እኮ ነው ያንተ ነገር። በጣም እኮ ነው የምትገርመኝ። ሄሚ ምን አረግ ነው የምትላት? ሄሚ ምን አረጋች? ምንድነው ጥፋቱ? አልገባኝም። ምን ንገሪኝ እስቲ። ማለት ያጠፋችው ጥፋት ምንድነው? ሄሚ እዚች ጋር ምንድነው ጥፋቷ? ያልገባኝ ነገር። አንተ አሁን ወስኔ ሞታል ወስነሃል አንተ። አቤት ውሳኔ ትላለህ። አይታችሁታል ብለናል እኮ እሱ ባጠፋ ጥፋት ሄሚ ይቅርታ እንድትጠይቅ ፈልጋል ብለናል። እና እንዳለ ነው ሄሚ ይቅርታ እንድትጠይቅ ነው እንደዚህ የሆነ ያለው ይሄ ሰውዬ። አረ በስመ አብ ግን ድፍረትክ፣ የምር ድፍረቴ በጣም ደፋር ነው ማለት ነውና እንኳን ላይ መጣ አይና ወጣ ነው አሉ። ከዚህ እጂ ኮታም ሴትዮ ጋር የነበርከው አንተ አይደል እንዴ? አንተ አይደል እንዴ ካፌ ላይ ቁጭ ብለ ፎቶ ተቀርጾ የተላከው? አንተ አይደል እንዴ እኔን ብሩክ እኔ ቡቡ ነው የሚወዳኝ ተብሎ ያንተ አይደል እንዴ? ስለአንተ አይደል ቦይስ የተላከው ለሄሚ? ምንም ጥፋት የለብን ትላለህ እንዴ አንተ? ሄሚ እንኳን በጣም ደፋር ነው ሲል ጀግና፣ አስተዋይ፣ አሪቆ ሀሳቢ ነች። ገባ? እኔ ቢሆን ፍቅረኛዬ ከኔ ጋር ተጣልቶ መጥቶ ሌላ ሴት ጋር ሆኗል ሲባል ሰምቼ ይኸውልህ ሰውዬ እኔ በህይወት ሳይሆን በመንገዴ ምድርን ታይና ሰማይ ቤት አንተን አላገኘህም። ገባ አይደለ? ምድርን ታውና ሰማይ ቤት አንገናኝም ነው የምልህ። ግን እሷ አስተዋይ፣ ታጋሽ፣ አሪቆ ሀሳቢ የትንሽ ትልቅ ስለሆነች ብዙ ነገር ታገሰች፣ ዝም አለች ማለት ነው። አንተ ግን ወስኛለሁ አንቺን ከህይወቴ ውጪ። አቤት ውሳኔ! ውይ የኔ ጀግና ምርጥ ውሳኔ እኮ ነው የወሰንከው። በስመ አብ በቃ የሆነ ጭንቅላት ያለው ሰው ብንባል እንዳንተ አቤት ሰው አለ ከተባለ እንደ ብሩክ አለቀ። ሌላ ሰው ምንድነው? ሰው ነው ብላችሁ ታስባላችሁ እንዴ? እንዴ እኮ በጣም እኮ ነው የሚያስቀኝ ይሄ ሰውዬ። ኧረ በስመ አብ ግን ተው አንተ ግን እረፍ እንዴ! ምን እሺ ሄሚን እኮ ካልፈለጋት እኮ ይወደ በግልጽ ሄሚን ብቻውን ጠርተ እቺ ሴት ውስጥ ጀማር ወርጋጥና ካይት አባት እንደሆነ አረግዛ የመጣችው ሴት ሄሚ ጋር ወዳድር አንቺን ከህይወቴ ውጪ አንቺን ከህይወቴ ውጪ። ካልፈለጋት እኮ ሄሚ ከህይወቴ ውጪልኝ እኔ አልፈልግሽም ማለት ትችላለህ። ገባ አይደለ? ደግሞ እኔ ላይ ያልኩ ዛሬ ብቻ አይደለም ብዙ ነገር ብዙ ጊዜ ያብላችኋልና እና በጣም እኮ ነው የምትገርመኝ። ያንተ ነገር እኮ ነው እኔ ያሳቀኝ። ምንም አላደረኩ ምንም አላጠፋም ትላለህ እንዴ? ውዶች ሲሙኝ ወላ አይታችሁታል። ሰው እኮ የራሱን ጥፋት ከማመን ማለት እንዴት አድርጌ ላስረዳችሁ? ሩቅ መንገድ የራሱን ነገር ወይም የራሱን ነገር ከማመን ሩቅ መንገድ መራመድ ይወዳልና የሆነ ያጠፋው ጥፋቶችን ከማመን የሆነ ተራራ በእግር ውጣ ቢባል ተራራ ላይ ይወጣል። ከጥፋት ማለት ጥፋተኛ ነው ከመባል ጥፋት አጥፍታል ከሚል ማለት ነውና ጥፋትን አጥፍቻለሁ ብሎ ጥፋቱን አምኖ ይቅርታ ከመጠየቅ ከባድ ተራራ ላይ መራመድ ይፈልጋል። እኔ እኮ ትገርመኛለህ እኮ እንዳጠፋ ያወቅ ከዚህ ልጅቷ ጋር እንዴት ማለት ተገናኝተ የሄሚን ልብ እንደሰበርኮ ያወቅ ባንተ ምክንያት የራሷን ሴታ ሆስፒታል እንደገባች ያወቅ ዛሬ እኔ ምንም ጥፋት የለብኝም ከህይወታችን ውጪ እያልክ ትመጣለህ እንዴ አንተ? በፈጣሪ ስም ይሄ ሰውዬ ግን በጤና ነው እያሰብክ ያለው አንተ? ወይስ ይሄ ድራማ እንደሆነ ጠንቅቀን እናውቃለን? ድራማ እንደምትሰሩ ጠንቅቀን እናውቃለን። ሄሚን ለማስቀናት ነው እየሄዳች ያለችው ምናምን እንደምን አገባ
እና እንድታለቅስ አንተ እግር ስር እንድትወድቅ ነው እንደፈለከው። እየሳቀች የፈለገችው ስራ መስራት መፍታ አላት እንዴ። አንተ ደግሞ ያ እሷ የምትጠይቀው ሲቀት የእሷ ሳቅ ምናምን አንተን እያስደሰተ አይደለም ማለት ነው። ገባ? ሶ እሷ ስለ ሳቀችና እንደዚህ ሆነች ያደረገችው ነገሮች አንተን አስከፍተዋል አይደለ? ወይ ምርጥ ውሳኔ ነው የወሰንከው ሰውዬ፣ ሂድበት። ምርጥ ውሳኔ። በስመ አብ ወልድ። በቃ እንዳንተ የሚወስን ሰው ራሱ የለም። እንዳንተ የሚያስብ ሰው የለም። ሄሚ እንደ ሄሚ አንተን ምረዳ ሰው አለ እንዴ? እንደ ሄሚ ላንተ የሚያስብለት የሚጨነቅለት ሰው አለ እንዴ? እስቲ ንገረን እስቲ በእናትህ። እድባታለሁ ገና ማቻለቀላ ነው። እስቲ ንገረን፣ እንደ ሄሚ ላንተ የሚጨነቀው ከሄሚ በላይ የሚጨነቅ እንዳትጎዳ፣ እንዳትዝን፣ በቃ እኔ እንጃ። በኔ ምክንያት እኔ እንጃ ራሱን አንገቱን እንዲተፋ አልፈልግም፣ በኔ ምክንያት እንደዚህ እንዲሆን አልፈልግም እያለች በየጊዜ ስታወራ ሰማን። እንደ ሄሚ የሚጨነቅለት ሰው ታገኛለህ? ሰውዬ ምድርን ተውና ሰማይ ቤት አታገኝም። እየነገርኩ ነው። ገባ አይደለ? ምድርን ተውና ሰማይ ቤት አታገኝም። እንደ ሄሜላንት እንደ እናት እኮ ነው የምትሆነው። ገባ? እንደ እናት ገባ አይደለ? እንድታዝን እንጃ አላቅም፣ እንድትከፋስ የማትፈልግ ሴት ሄሚ እኮ ናት አይደለ? እኔ እየተረዳችኝ አይደለም ምናምን ለምንድን ነው የምታጨማው እንትን የምታደርጋት ምታመጫ ምንድን ነው የሚባለው? በእናታችሁ አማርኛ ራሱ ጠፋብኝ። በዚህ ልክ ላይ ማመናጨቅ ምናምንና ከዚች ወዳቂ ሴት ጋር ሄሚን ለማወዳደር መሞከር ራሱ በጣም ጥፋት እንደሆነ ማወቅ አለብህ። ገባ አይደለ? ከዚች ራሷን ችላ መኖር የማትችል ሴትዮ ጋር ሄሚን ማወዳደር ራሱ ጥፋት እንደሆነ ይሁን ማወቅ አለብህ። ገባ አይደለ? ደግሞ በዚህ ልክ ላይ ደግሞ እንደዚህ ሆኛለሁ ምናምን ትላለህ እንዴ አንተ ተፋር እንዴ? እኔ የሚረዳኝ ሰው አጥቻለሁ ምናምን ከህይወቴ ውጡልኝ። እኔ የፈለኩት ነገር እዚህ ጋር የመጣው ነገር አሳያታለሁ ምናምን። አረ ግን ብሩክ እያሰብክ፣ በስመ አብ ወልድ፣ አረ እያሰብክ እንደ ለትውልድ ምንድነው የምታስተምረው? በፈጣሪ ስም ይሄ ሰውዬ ምን ጤነኛ ነው እንዴ? እኔ ያልገባኝ ነገር ጥፋቷ ምንድነው? ንገሪኝ እስቲ ለኛ። ሄሚ ጥፋቷ ምንድነው? ምን አጠፋች ማለት? ያ ሄሚ እኮ ማለት ነው ሰውዬ ተረድታለች። እንኳን ተረድታ ነበረ እኮ እስካሁን ሲደውል እና ስትል እየመጣች ቪዲዮ እየሰራች ያለችው ካንተ ጋር። ይሄ ልጅ አረግዣለሁ ብላ እስከ ማለት አሁን ወደ 15 ቀን ሆነ አይደለ? እስከዚህ ድረስ ታግሳለች። ገባ አይደለ? እኔ ቢሆን ሰውዬ አንተን ሰማይ ምድርን ተውና ሰማይ ቤት ራሱ አላገኘህም ነበር። የኔ ሰው ብትሆን ኖሮ እንደዚህ በኢየሱስ ስም ብሩክ ተው እንጂ። ምንድነው ለራሴ ስሜት ብቻ ነው እንደምትጠነቀቀው አንተ? ራሴ ብቻ ነው እኔ ልክ ነኝ የምትለው? ምንድነው ጥፋቷ? እስቲ ንገረና። የሄሚ ጥፋት ምንድነው? ምን አጠፋች? ያጠፋችው ጥፋት ምንድነው? ኧረ በኢየሱስ ስም እግዚአብሔር አምላክ ሆይ ድረስልኝ። እኔ በጣም እኮ ነው ግርም የምትለኝ አንተ። ግርም ነው ያልከኝ። በእውነት በምን አይነት መንገድ ማውራት እንዳለብኝ ራሱ ግራ ነው የገባኝ። የሄሚ ጥፋቷን ልትነግራት ትችላለህ? ሄሚ ምን እንዳጠፋች ልትነግራት ትችላለህ? ንገረና እስቲ። ማለት ምንድነው ጥፋቷ? ምንድነው ያጠፋችው? ተረታ ነበረ እኮ እስካሁን ጎንክ ላይ ያለችው ተረታ ነበረ፣ እያለቀሰችም እያዘነችም እንደ ይሄን ይኸውልህ ሻኪም የሆነ ነገር አንድ ሴት እኔ ከሷ አረግዣለሁ ብላ ስትናገር ያመነችው ሰው የምትወደው ሰው እንደዚህ ብላ አንድ ሴት ስትመጣ ሄሚ ምንድነው ማሰብ ያለባት? ለምንድነው እንደ ራስህ ማይሷ ቦታ ላይ ቢሆን ቢለ ማታስበው አንተ? ማለት እንደ ራስህ ንጹህ ታረጋለህ፣ ራስህ ንጹህ ለማድረግ ትሞክራለህ። ምን ነው እኮ ለዚህ ነበር። ገባ አይደለ? ራስህ አንተ ንጹህ ለማድረግ እኔ ጥፋተኛ አይደለሁም እኔ ምንም አላጠፋውም ማለት እንደምትልም ጠንቅቀን ነው የምናውቀው። ገባ አይደለ? በዚህ ልክ ደግሞ ራስህ ነፃ ለማድረግ መሞከር ራሱ በጣም ነው የሚገርመኝ። በኢየሱስ ስም እግዚአብሔር አምላክ ሆይ እንዴ ብሩክ እኔ ግራ ገባኝ እኮ ቤተሰብ። አሁን ሄሚ ያረጋችሁ ነገር እኮ ንገሩን እስቲ። እዚህ ሲጋ ምንድነው ጥፋቷ? ከህይወቴ ውጪ ልኝ የሚያስብል ነገር ምን አደረገች? ምን አጠፋች? ንገርን እስቲ። አላበዛህም እንዴ? በጣም ተጨማለቅ። አሁንስ በጣም ተጨማለቅ ነው የምልህ ብሩክ። እግዚአብሔርን ልኬን እያለፍኩ ነው። ስለታገሰች ዝም ስላለች ስለምትወድ ዝም ስላለች በዚህ ልክ ላይ ልጅቷን ደግሞ እንደዚህ ሆነሻል ከህይወቴ ውጪልኝ እንደ ምክንያት ካለ ከህይወቴ ውጪልኝ ብለ ግልጹን ነገር እንጂ ጥፋተኛ ነሽ እኔ እየተረዳሽኝ አይደለም ብለ ከህይወቴ ውጪ ልትል አትችልም። ገባ? ከህይወቴ ማስወጣት ከፈልጌ ከሆነ ግልጹን ነገራት እንጂ ይሄ በዚህ ልክ ላይ ደግሞ ከዚህች ወዳቂ ሴትዮ ጋር እያወዳደርካት ከህይወታችን ውጡልኝ ከህይወቴ ያቺ እንደ ብቻውን መወሰን አቅቶክ ነው እንዴ? ብቻውን መወሰን እሷን ብቻ ከህይወቴ ውጪልኝ እኔ ከሄሚ ጋር ሰላም መሆን ፈልጋለሁ ማለት ከብዶ ነው አይደለ?
አረ በኢየሱስ ስም እንዴ! ይሄ ሰውዬ እስቲ ያ ትምህርት ቤት አስገቡ እንዲማር ትምህርት ቤት ውሰዱ። የምር ነው ገና ትምህርት ያስፈልጋል ላንተ ጭንቅላት። እግዚአብሔርን አስረግጬ ነው የምነግረው ብሩክ ላንተ ትምህርት ያስፈልጋል። ምክንያቱም ብዙ ነገር ላይ አገናዝቤ አይደለም እያወራ ያለው አስቤበት አይደለም። ገባ አይደለ እንዴ? ዋጋ የከፈለችው ሴት ከህይወቴ ውጪልኝ ያለ ይመጣል እንዴ? ይሄ ምን አይነት ድፍረት ነው ባክ? ምን አይነት ጭንቅላት ቢኖርክ ነው ደግሞ በዚህ ልክ ላይ ይሄ ማሰብ ነው? አረ በስመአብ! እንዳንተ የሚያስበው ሰው የለም ማለት ነው አይደለም? ምድር ላይ እንዳንተ ጭንቅላት ያለው ሰው የለም ማለት ነው። ለማንኛውም እኮ በጣም ነው የምትገርመው፣ በጣም ነው የምታስቀን ነው ምሌ። ገባ አይደለ? በቃ ምርጥ ውሳኔ ወስናል። ሄሚ እኮ ናት ጥፋተኛ፣ አንተ አይደለም ጥፋተኛ። አው እሷ ነች እኮ አረግሽ ያለው በላይ መጣችው። እሷ ነች ከወንድ ጋር የሆነችው። እሷ ነች የድሮ ፍቅረኛ ጋር ጊዜ እያሳለፈች ያለችው። እሷ ነች ከድሮ ፍቅረኛ ጋር እየተጀናጀነች ያለችው፣ አንተ አይደለም። ምን አረገ ብሩክ? ብሩክ ናት ተስደቡ እንጂ የኔ ውዶች። ብሩክ እኮ ጥፋተኛ አይደለም እኮ የኔ ውዶች። ምን ነው ለማንኛውም እኮ በጣም ነው የምታስቀኝ፣ በጣም ነው የምትገርመኝ። ለማንኛውም ሰው ብሩክ ማለት ነው አንተ ንግግር አንተ ላይ በጣም ይቀርባል። ንግግርን ብትማር ነው የሚሻለ። ገባ? ውሳኔ ደግሞ ምን አይነት ውሳኔ መወሰን እንዳለብህ ጠንቅቄ ማወቅ አለብህ። ገና ስለ ውሳኔ የሆነ ነገር ከመወሰኔ በፊት ቆም ብለህ ያስብበት። እሺ? ቀኝን ነግራው ማየት አለብህ። በጣም ነው የምታስቀኝ። ለማንኛውም እና ዛሬ ቪዲዮ አላዘንኩም። ምንም አልመሰለኝም። በጣም ነው የሳቅኩት። ይመቻችሁ። ለማንኛውም ወዳችኋለሁ። ባይ